ዛሬ አመለካከታችሁንና የህይወት ጉዟችሁን ሊቀይር የሚችል አንድ ጥያቄ ልጠይቃችሁ። ጀርባችሁ ላይ 50 ኪሎ ግራም የሚመዝን የድንጋይ ጆንያ ተሸክማችሁ ታላላቅ ሯጮች የሚወዳደሩበትን የማራቶን ሩጫ ማሸነፍ ትችላላችሁ? በፍጹም አይቻልም እንደምትሉኝ እርግጠኛ ነኝ። ታዲያ ለምንድን ነው በህይወት ጉዟችሁ ላይ ወደ ትልቅ የስኬት ማማ ለመውጣት እየጣራችሁ ጀርባችሁ ላይ ወደ ታች የሚጎትቷችሁን የሚያደክሟችሁንና ተስፋ የሚያስቆርጧችሁን መርዛማ ሰዎች ተሸክማችሁ የምትጓዙት? በህይወታችሁ ውስጥ ለምትደርሱበት የስኬትም ሆነ የውድቀት ደረጃ ትልቁን ድርሻ የሚይዘው የእናንተ እውቀት ብቻ ሳይሆን አብሯችሁ የምትውሉት ሰውም ጭምር ነው። ታዋቂው ፈላስፋ ጂም ሮን እንዳለው አንተ ማለት በብዛት ጊዜን የምታሳልፋቸው የአምስቱ ሰዎች አማካኝ ውጤት ነህ። ከአምስት አዋቂዎች ጋር ከዋልክ ስድስተኛው አዋቂ አንተ ነህ። ከአምስት ሀብታሞች ጋር ከዋልክ ስድስተኛው ሀብታም አንተ ነህ። ከአምስት ሐሜተኞችና ተስፋ ቆራጮች ጋር ከዋልክ ደግሞ ምርጫ የለም፣ ስድስተኛው ውዳቂ አንተ ትሆናለህ ብሏል። ዛሬ በዚህ ቪዲዮ የምንነጋገረው የቱንም ያህል ብትጥሩ ሕይወታችሁን ወደፊት እንዳይሄድ እንቅፋት የሆኑባችሁንና አሁኑኑ ያለምንም ርኅራኄ ከሕይወታችሁ ቆርጣችሁ ማውጣት ስለሚገባችሁ 10 አይነት መርዛማ ሰዎች ነው። ዛሬ በዚህ ቪዲዮ የምንነጋገረው ጥበብ ሰዎችን መጥላት ሳይሆን ራስን መውደድና ራስን መጠበቅን ነው የሚያስተምረን። ሕይወታችሁን ለማቅለልና የስኬት ጉዟችሁን ለማፋጠን ዝግጁ ከሆናችሁ ይህንን ቪዲዮ እስከ መጨረሻው ከኔ ጋር ተከታተሉ። በተለይ 9ኛውና 10ኛው ጥበብ ሕይወታችሁን ከመጥፎ አይነት መርዛማ ሰዎች እንዴት መጠበቅ እንዳለባችሁ በእርግጠኝነት በደንብ ያስተምራችኋል። ስለዚህ እስትንፋሳችሁን ሰብስቡና ይህንን ቪዲዮ እስከ መጨረሻው ተከታተሉ። ትልቅ ቁም ነገርን ታገኙበታላችሁ። ከሕይወታችን መቁረጥ ያሉብን 10 አይነት ሰዎችና ተግባራዊ እርምጃዎች። አንደኛውና በፍጥነት ልታርቋቸው የሚገቡ ሰዎች የጉልበት መጣጮች ኢነርጂ ቫምፓየርስ ናቸው። እነዚህ ሰዎች ልክ እንዳገኛችኋቸው ስለ ችግር፣ ስለ ህመም፣ ስለ ሀገሩ መበላሸትና ስለ ኑሮ ውድነት ብቻ ነው የሚያወሩት። እነሱን አግኝታችሁ ከተለያያችሁ በኋላ ልክ ትልቅ ድንጋይ ተሸክሞ እንደዋለ ሰው ከባድ ድካም ይሰማችኋል። ውስጣችሁ የነበረውን ደስታና ተስፋ መጠው ይወስዱታል። ስለዚህ እናንተ መውሰድ ያለባችሁ እርምጃ ይህ ነው። ከዛሬ ጀምሮ ለእነዚህ ሰዎች የምትሰጡትን ጊዜ በግማሽ ቀንሱት። ሲደውሉላችሁ ስልኩን እንዳነሳችሁ ሰላም፣ አሁን ወደ ስብሰባ ወይም ሥራ ልገባ ስለሆነ 2 ደቂቃ ብቻ ነው ያለኝ፣ ሰላም ናችሁ በሏቸው። ማማረር ሲጀምሩ አዝናለሁ፣ አሁን መሄድ አለብኝ ብላችሁ ዝጉት። ጉልበታችሁን ለሥራችሁ እንጂ ለሰዎች ማማራሪያ አታደርጉት። ስለዚህ እነዚህን ሰዎች ካሁኑ አስተውላችሁ ከሕይወታችሁ ልታርቋቸው ይገባል። ሁል ጊዜ እናንተ ጋር እየመጣ ስለ ችግር፣ ስለ ሀገሩ መበላሸት፣ ስለ ኑሮ ውድነት፣ አጠቃላይ ስለ ችግር የሚያወራባችሁ ሰው ምንም ለእናንተ የሚያመጣላችሁ መፍትሄ አይኖርም። ስለዚህ ልብ ብላችሁ ልታስቡ ይገባል። በዙሪያችሁ ያሉት ቤተሰቦቻችሁ፣ ጓደኞቻችሁ ሁል ጊዜ ስለ ችግር የሚያወሯችሁ ከሆነ የእናንተን ኢነርጂ እየመጠጡ የሚወስዱ ናቸው ማለት ነው። እናንተንም ተስፋ ወደ መቁረጥ ያስገቧቸዋል። ስለዚህ አሁኑኑ እነዚህን ሰዎች ከሕይወታችሁ ቀስ በቀስ ማራቅ ይጠበቅባቸዋል። ሁለተኛው አደገኛ የሰዎች ቡድን ደግሞ የህልም ነፍሰ ገዳዮች ድሪም ኪለርስ ናቸው። እነዚህ ሰዎች አዲስ የቢዝነስ ሐሳብ ወይም አዲስ የትምህርት ዕቅድ ስታመጡ ይህ እኮ አይሰራም፣ እከሌ ሞክሮት ከስሯል፣ ተው እባክህ ይሄ ላንተ አይሆንም ብለው ገና ሳይጀመር ህልማችሁን ያጨናግፋሉ። እነሱ በራሳቸው ሕይወት ምንም ነገር ስለማይሞክሩ እናንተም ከነሱ አልፋችሁ እንድትሄዱ አይፈልጉም። አዳዲስ ነገሮችንም እንድትሞክሩ አይፈቅዱላችሁም። ስለዚህ እናንተ መውሰድ ያለባችሁ እርምጃ ይህ ነው። ከዛሬ ጀምሮ ታላቅ ሕግ አውጡ። ገና በጅምር ላይ ያለውና ጥንካሬ ያላገኘውን አዲስ ህልማችሁን አፍራሽ ለሆኑ ሰዎች ፈጽሞ አታካፍሏቸው። ስለምትሰሩት አዲስ ነገር ዝም በሉ። ውጤቱ ሲመጣ ራሱ ይናገርላችሁ። ህልማችሁን እንዴት እናሳድገው፣ እንዴት አድርገን እናሳካው ብለው ለሚመክሯችሁ ስኬታማ ሰዎች ብቻ ንገሯቸው። ሦስተኛው ከሕይወታችሁ መውጣት ያለበት ሰው የዘወትር ሐሜተኛው ነው። አንድ ትልቅ አባባል አለ። ከእናንተ ጋር ሆኖ ስለ ሌሎች የሚያማ ሰው ከሌሎች ጋር ሆኖ ደግሞ ስለ አንተ ማማቱ አይቀርም። ሐሜተኞች የራሳቸው ሕይወት ባዶ ስለሆነ የሰዎችን ሕይወት በማውራት ይሞሉታል። ከእነሱ ጋር ስትውሉ የእናንተም አእምሮ በሰው ኃጢአትና ስህተት ይሞላል። አእምሯችሁ አዲስ ሐሳብ ማመንጨት ያቆማል። ስለዚህ ከአሁኑ ጀምራችሁ እናንተ መውሰድ ያለባችሁ እርምጃ ይሄ ነው። አንድ ሰው ወደ እናንተ መጥቶ ስለ ሌላ ሰው መጥፎ ማውራት ሲጀምር ጨዋታውን ወዲያውኑ ቀይሩት።
እሱ ይሁን፣ አንተ ግን ያሰብከው ሥራ ምን ደረሰ ብላችሁ ጠይቁት። አሊያም በድፍረት እኔ በሌሉበት ስለ ሰዎች ማውራት አልወድም በሏቸው። ይህን ስታደርጉ መጀመሪያ ላይ ሊቀየሟችሁ ይችላሉ፣ ነገር ግን አእምሯችሁን ከቆሻሻ ማጽዳት ትችላላችሁ። አራተኛው የሰዎች አይነት በስሜት የሚጫወቱት ተቆጣጣሪዎች ናቸው። እነዚህ ሰዎች የራሳቸውን ፍላጎት ለማሟላት ሲሉ በእናንተ ላይ የጥፋተኝነት ስሜትን ይፈጥራሉ። ሁል ጊዜ እኔ እኮ ለአንተ ይህንን አድርጌልሃለሁ፣ አንተ ለምን ይህን አታደርግልኝም እያሉ ያስገድዷቸዋል። የእነሱ ጓደኝነት ቅድመ ሁኔታ አለው። እናንተ የምትፈልጉትን ሳይሆን እነሱ የሚፈልጉትን እንድታደርጉ ያጠምዷቸዋል። ስለዚህ ከአሁኑ እናንተ ማድረግ ያለባችሁ ተግባራዊ እርምጃ ይሄ ነው። ከዛሬ ጀምሮ እምቢ ማለትን ተለማመዱ። እምቢ ስትሉ ደግሞ ረጅም የሆነ ሰበብ አትደርድሩ። ይቅርታ ይህን አሁን ማድረግ አልችልም በሉና ዝም በሉ። ሲያኮርፏችሁ አትደንግጡ። የራሳችሁን ሕይወት ለመኖር የእነሱን ፈቃድ መጠየቅ አያስፈልጋችሁም። አምስተኛውና እጅግ አደገኛው ሰው የውስጥ ቀናተኛው ነው። እነዚህ ሰዎች ከፊት ለፊት ጓደኞቻችሁ ይመስላሉ፣ ነገር ግን ስኬት ስታገኙ ፊታቸው ይለዋወጣል። አዲስ መኪና ስትገዙ፣ ትዳር ስትይዙ ወይም ሥራ ስታድጉ አያጨበጭቡላችሁ። በስኬታችሁ ደስተኛ ከመሆን ይልቅ እንዴት አገኘው ብለው ይበሳጫሉ። ስህተት ስትሰሩ ደግሞ ውስጣቸው ይደሰታል። ስለዚህ እነዚህን ሰዎች ትክክለኛነታቸውን ለማረጋገጥ የሚሆን እናንተ መውሰድ ያለባችሁ እርምጃ ይሄ ነው። ዛሬ ለአንድ ወዳጃችሁ ወይም ደግሞ ጓደኛችሁ ትልቅ የምስራች አለኝ። ሥራ አደግኩ ብላችሁ ንገሩትና የፊቱን ገጽታ በጥንቃቄ ተመልከቱት። ከልቡ ዘሎ ካልተደሰተ ወይም ቆይ ግን ደሞዙ ስንት ነው ብሎ ጥያቄ ካበዛ ያ ሰው ወዳጃችሁ አይደለም። ከእንደዚህ አይነት ሰዎች ጋር ያላችሁን ቅርበት ቀስ በቀስ አቋርጡ። ስድስተኛው አይነት ሰዎች ሁልጊዜ እኔ ተበደልኩ ባዮች ናቸው። በሕይወታቸው ለሚፈጠረው ማናቸውም ስህተት ሁልጊዜ ሌላውን ሰው ተጠያቂ ያደርጋሉ። አለቃዬ አስጠልቶኝ ነው፣ መንግስት ነው፣ ቤተሰቤ ነው ይላሉ እንጂ ኃላፊነት ወስደው ራሳቸውን አያውቅሱም፣ ራሳቸውንም አይቀይሩም። ከእነዚህ ሰዎች ጋር ከዋላችሁ እናንተም ለውድቀታችሁ ሰበብ መደርደር ትጀምራላችሁ። ስለዚህ ዛሬውኑ እናንተ መውሰድ ያለባችሁ እርምጃ ይሄ ነው። ወደ እናንተ መጥተው ሰበብ ሲደረድሩ ማባበል አቁሙ። በምትኩ አንድ ከባድ ጥያቄ ጠይቋቸው። እሺ ይህ ሁሉ ሆኗል፣ አሁን ታዲያ ይህንን ለመቀየር አንተ ምን ልታደርግ ነው በሏቸው። እንደዚህ አይነት ጥያቄ ጠይቋቸው። ኃላፊነት እንዲወስዱ ስታስገድዷቸው ወይ ይለወጣሉ አሊያም ሸሽተዋችሁ ይሄዳሉ። ሰባተኛው ቆርጣችሁ ልታወጣቸው የሚገቡ ሰዎች አንድዮሽ ጓደኞች ናቸው። እነዚህ ሰዎች እናንተን የሚያስታውሷችሁ ችግር ሲገጥማቸውና እርዳታ ሲፈልጉ ብቻ ነው። ሁል ጊዜ ስልክ የምትደውሉት፣ ሰላም የምትሉት እናንተ ብቻ ናችሁ። የእናንተን ጊዜና ገንዘብ ይጠቀማሉ። እናንተ ችግር ሲገጥማችሁ ግን ፈጽሞ ከጎናችሁ አይገኙም። ስለዚህ ይህንን ጓደኝነት ለመፈተን እናንተ መውሰድ ያለባችሁ እርምጃ ይሄ ነው። ከዛሬ ጀምሮ ለእነዚህ ሰዎች ስልክ መደወልና ቴክስት ማድረግን አቁሙ። የመጀመሪያውን እርምጃ አትውሰዱ። እናንተ ስልክ ሳትደውሉ ለስንት ሳምንት ወይም ደግሞ ለተከታታይ ስንት ወራት ዝም እንደሚሉ ተመልከቷቸው። እነሱ ካልፈለጓችሁ በግዳጅ የሰው ሕይወት ላይ መለጠፍን አቁሙ። እናንተ ክቡር ናችሁ። ካልፈለጓችሁ እናንተን ማግኘት የማይፈልጉ ከሆነ እናንተም ከእነዚህ ሰዎች መራቅ አለባችሁ። ስምንተኛው አሳሳች ሰው ስውር ተፎካካሪው ነው። እነዚህ ሰዎች ጓደኞቻችሁ ናቸው፣ ነገር ግን ሁል ጊዜ ከእናንተ ጋር ይወዳደራሉ። እናንተ ጫማ ስትገዙ እነሱ የተሻለ ጫማ መግዛት ይፈልጋሉ። እናንተ ውጤት ስታመጡ እነሱ መብለጥ ይፈልጋሉ። ጓደኝነታቸው የፍቅር ሳይሆን የውድድር ነው። ስለዚህ እናንተ መውሰድ ያለባችሁ ትልቁ እርምጃ ይሄ ነው። ከእነሱ ጋር መወዳደርን አቁሙ። የገዛችሁትን አዲስ ነገር ወይም ያገኛችሁትን ስኬት ለእነሱ አታሳዩአቸው። ጨዋታውን ስታቆሙባቸው ውድድሩ ትርጉም ያጣና ራሳቸው ይርቋቸዋል። የእናንተ ትልቁ ውድድራችሁ ከትላንትናው ማንነታችሁ ጋር እንጂ ከማንም ሰው ጋር መሆን የለበትም። ዘጠነኛው ሰው ቃል አጣፊውና የማይታመነው ነው። በቀጠሮ ሰዓት ፈጽሞ አይገኙም። ቃል የገቡትን ነገር አይፈጽሙም። ምስጢር ብትነግሯቸው አያቆዩም። በእነሱ ላይ ተደግፋችሁ ምንም አይነት እቅድ ማውጣት አትችሉም። እነዚህ ሰዎች የሕይወታችሁን ጊዜ ያቃጥላሉ፣ እቅዳችሁንም ያበላሻሉ። ስለዚህ እናንተ ዛሬውኑ መውሰድ ያለባችሁ እርምጃ ይሄ ነው። ለእነዚህ ሰዎች ያላችሁን የመጠበቅ ስሜት ኤክስፔክቴሽን ወደ ዜሮ አውርዱት። ለዋናና አሳሳቢ ለሆኑ ጉዳዮች ለምሳሌ ስለ ቢዝነሳችሁ፣ ስለ ገንዘባችሁ፣ ስለተለያዩ እናንተ ጋር መቅረት ያለበት ሚስጥራችሁ ፈጽሞ ለእነዚህ ሰዎች አታካፍሏቸው። ከእነዚህ ሰዎች ጋር ያላችሁ ግንኙነት ላዩን ብቻ ለሰላምታ ብቻ አድርጉት። ካለበለዚያ ግን ሕይወታችሁን የማበላሸት ትልቅ አቅም አላቸው ማለት ነው። አስረኛውና እጅግ ከባዱ የሆነው ፈተና መርዛማ የቤተሰብ አባላት ናቸው።
ይህ አብዛኛውን ሰው የሚያስጨንቅ ነው። አንዳንድ ቤተሰቦች ለምሳሌ ወንድም፣ እህት ወይም የቅርብ ዘመድ ከላይ የጠቀስናቸው መጥፎ ጸባዮች በሙሉ ሊኖርባቸው ይችላል። ማህበረሰባችን ዘመዳችሁ ስለሆነ ወይም ቤተሰባችሁ ስለሆነ መቻል አለባችሁ ይላል። ነገር ግን ደም ስለተካፈላችሁ ብቻ ሕይወታችሁን እንዲያበላሹ መፍቀድ የለባችሁም። ስለዚህ እነዚህን ሰዎች ለመያዝ እናንተ መውሰድ ያለባችሁ እርምጃ ይሄ ነው። ቤተሰብን ሙሉ በሙሉ መቁረጥ ቢከብድም ጠንካራ ድንበር ፊርም ባውንደሪስ ማበጀት አለባችሁ። ባል ላይ ብቻ ተገናኝታችሁ ሰላም በሏቸው። በሕይወታችሁ ዕቅድና በሚስጥራችሁ ውስጥ ጣልቃ እንዳይገቡ አድርጉ። አክብሯቸው፣ ነገር ግን በሩቁ ውደዷቸው። የአእምሮ ሰላማችሁ ከምንም ነገር በላይ ይበልጣል። እነዚህ ሰዎች በተለይ በሕይወታችሁ ውስጥ ቤተሰባችሁ ይሆኑ፣ የቅርብ ወዳጃችሁ የሆኑ የሥጋ ዝምድና ያላችሁ ቤተሰቦች ሊሆኑ ይችላሉ። ከላይ የጠቀስናቸውን ነገሮች በእነሱ ላይ ልታዩባችሁ ትችላላችሁ። ስለዚህ እነዚህን ሰዎች በቀላሉ ቆርጣችሁ መጣል ሊከብዳችሁ ይችላል፣ ምክንያቱም ቤተሰባችሁ ስለሆኑ፣ በሥጋ የተዛመዳችሁ ስለሆኑ። ነገር ግን ቤተሰቤ ናቸው፣ በሥጋ ተዛምጃለሁ ብላችሁ ግን ራሳችሁን በፍጹም መጉዳት አይጠበቅባችሁም። እንደዚህ አይነት ባህሪያት በቤተሰቦቻችሁ፣ በቅርብ ወዳጆቻችሁ፣ በእናት አባቶቻችሁ፣ በወንድም እህቶቻችሁ ላይ ብታዩ ሊገርማችሁ አይገባም። ማድረግ ያለባችሁ ትልቁ ነገር እናንተ ከነሱ ጋር ያላችሁን ግንኙነት ባውንደሪ ማጥበቅ አለባችሁ። ወዳጆቼ ዛሬ በጥልቀት ያየናቸው እነዚህ 10 የሰዎች አይነቶች ስኬታችሁን ወደኋላ የሚጎትቱ የብረት ሰንሰለቶች ናቸው። ማስታወስ ያለባችሁ ትልቁ እውነት በሕይወታችሁ ውስጥ ለሁሉም ሰው የሚሆን ቦታ የለም። ቦታችሁን ማጽዳት ስትጀምሩ መጀመሪያ ላይ ብቸኝነት ሊሰማችሁ ይችላል። ነገር ግን ያ ባዶ ቦታ ትክክለኛ ለሆኑ ለሚያሳድጓችሁና ለሚያከብሯችሁ ሰዎች የተዘጋጀ ንጹሕ ስፍራ መሆኑን አትርሱ። እስቲ ዛሬ እውነቱን ተጋፍጠን ሕይወታችንን እናጽዳ። ሁላችንም ሕይወት ውስጥ ከላይ ከጠቀስናቸው 10 ሰዎች አንዱ አይጠፋም። የዛሬው ጥያቄ በሕይወታችሁ ውስጥ ይበልጥ ጫና የፈጠረባችሁ ከነዚህ 10 ሰዎች የትኛው ነው? እና ከዛሬ ጀምሮ ቆርጣችሁ ለማውጣትና ድንበር ለማበጀት የወሰናችሁት የትኛውን አይነት ሰው ነው? የጉልበት መጣጮችን ነው? ህልም ገዳዮችን ወይስ ቃል አጣፊዎችን? አሁኑኑ ወደ ታች ውረዱና እኔ ከዛሬ ጀምሮ ይህንን አይነት ሰው ከሕይወቴ አርቃለሁ፣ የአእምሮ ሰላሜ ይበልጣል ብላችሁ ኮሜንት ላይ ጻፉልኝ። ይህን በማድረግ ለራሳችሁ ቃል ግቡ። ከአዲስ ማንነታችሁ ጋር ኪዳን ሰሩ። እኔም እያንዳንዱን ውሳኔያችሁን እያነበብ አበረታታችኋለሁ። ይህ ቪዲዮ በሕይወታችሁ ውስጥ ማን መኖር እንዳለበት አዲስ ብርሃን ከፈጠረላችሁና እውነተኛ ዋጋ ካገኛችሁበት ቪዲዮውን አሁኑኑ ላይክ ማድረጋችሁን በፍጹም አትርሱ። የእናንተ አንድ ላይክ ይህ ቪዲዮ በመጥፎ ጓደኞች ተጽዕኖ ውስጥ ወድቀው ለሚሰቃዩ ብዙ ወንድምና እህቶቻችን እንዲደርስና ሕይወታቸውን እንዲታደግ ትልቅ አቅም አለው። ጥሩ ሰው ሆኖ ነገር ግን በሰዎች የተበዘበዘ ላለ ጓደኛችሁ፣ እምቢ ማለት ለሚከብደው ወንድማችሁ ይህንን ቪዲዮ አሁኑኑ ሼር በማድረግ አጋሩት። ዛሬ እናንተ የምትልኩለት ቪዲዮ ሰላማቸውን እንዲመልስ ያደርጋቸዋል። እንዲሁም እንደዚህ አይነት አእምሮን የሚያድሱ ስብዕናን የሚገነቡና ወደ እውነተኛ ስኬትና የአእምሮ ነፃነት የሚመሩ ጥልቅ ቪዲዮዎችን በየጊዜው ለማግኘት የሊዮ ቼንጅ ቤተሰብ መሆናችሁን አረጋግጡ። አሁኑኑ ሰብስክራይብ የሚለውን ቁልፍ ተጫኑ። የደወል ምልክትንም ማብራትን አትርሱ። ሁል ጊዜ እኔ ቪዲዮ ስለቅ እንዲደርሳችሁ ያደርጋል። አንተ ማለት የምትውልባቸው ሰዎች አማካኝ ውጤት ነህ። ትክክለኛ ሰዎችን አሁኑኑ ምረጥ። በቀጣይ ቪዲዮ ደግሞ ማንም ሰው እንዳይንቃችሁ በሕይወታችሁ ላይ ተግባራዊ ማድረግ ያለባችሁ 7 የስነ ልቦና ዘዴዎችን ማወቅና በሰዎች ዘንድ ተወዳጅና ተከባሪ መሆን የምትፈልጉ ከሆነ ይህን ቪዲዮ ተመልከቱ። እጅግ ጥልቅ የሆነ ቁም ነገርን ታገኙበታላችሁ። በሚቀጥለው አበረታችና ሕይወት ቀያሪ ቪዲዮ እስክንገናኝ ድረስ በጥበብ እደጉ። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።